የቃን የነበረውም ነገር እኮ ሰማንና ለሰው እየነገር ነበርና የተሰማንን ጥልቅ ሐዘን ሁላ ነግረናል። ያስጠላ ነበር። በእናትህ ዛሬ በስመ አብ በጣም የሚከብድ የሚያስጠላለት እንትን ቀን ነበር። ያው አንዳንድ ነገሮች ትምህርት አለመኖሩ ወይ ደግሞ እንዴት ነው ይባሉ ላይክ ብቻ አንዳንድ ድንገት አመት የምንደርባቸው ስርዓቶች፣ ልምምዶች በነፍስም በስጋም ዋጋ ያስከፍላሉና ያስጠላ ነበር። አሁን እንግዲህ ቤተሰቦች በምን ሁኔታ ውስጥ እንዳሉ ማሰብ ይከብዳል። የልጆቹ ቤተሰቦች ብቻ እንግዲህ እግዚአብሔር ነፍሳቸውን ይቀበል። አዎ ዋናው እሱ ነው። እግዚአብሔር ነፍሳቸውን ይቀበልልን፣ ከደጋጎቹ ጋር አብሮ አስቀምጥልን። እንግዲህ አሜን አሜን አሜን። ግን በቃ በጣም ጥንቃቄ ይፈልጋል ነገር። እንግዲህ ድጋሜ ሁለተኛ ጊዜ ነው አይደል? አሁን እንደዚህ እኮ ከዚህ በፊትም ነበረ። አምናህን ካቻምና እንደዚህ ነበርና አስታውሳለሁኝ። የሆነ ያለ ልኩ መሰራት ይመስለኛል። በዛት በጣም ከፍታ ኑሮት ምናምን ነገር መስራት ያመጣው ችግር ነው ብዬ ነው የማስበው። እኔ የሚገርመው እንደውም እንደኔ ፍላጎት ቢሆን ቢቀር ራሱ አሁን እኔ በእርግጥ እያወራን ነበር ከካህናት ጋርም ከአገልጋዮች ጋር ራሱ ይሄ ሰረገላ ይባል ራሱ ልክ ሌላ ጊዜ ክብረ በዓል ላይ እንደሚደረግ ካህናት በእንትኑ አጅበው ቢሄዱ እንትንም ስርዓቱም ደስ ይላል ያምራልም። አሁን አንደኛ ወደዚያ ታቦተ ሕጉ ጋር ቀርበው ያን የሚገፉት ምእመናን ናቸው፣ ምንም ውስጥ የሌሉ ምእመናን። እሱን ሲገፉ ቆይተው አንዳንዶቹ እንግዲህ ወደ ሌላም ጎራም ጭምር ይላሉ። መልሶ ደግሞ በማግስቱም ይመጣሉ፣ በቀጣዩም ቀን ይመጣሉ ምናምን ነገርና ብቻ እዚህ ላይ ዞሮ ዞሮ የሚፈታ ነገር ባይሆንም ግን ያሳዝናል ትንሽ አንዳንዴ ያው የተፈጠረው ነገር። እግዚአብሔር ያበርታቸው ቤተሰቦቻቸው። ዋናው ጉዳይ እሱ ነው። ቤተሰብ መጽናናት ብርታት ይሆንላቸው። የሰው ሕይወት አይተካም፣ ግን እግዚአብሔር በሚያደርገው ነገር በሙላት ትክክል ነውና መጽናናትን መበርታትን ያድልልን ብለን እንመኛለን። እንግዲህ አንዱ ልጅማ እናሳዘነ በቃ የሆነ 10 ምናምን ዓመት ይሆነዋል። አባቴን አምጡልኝ እሱ ጋር ልሂድ እያለ በቃ ግቢ ውስጥ በቃ መዳይልም ግቢ ውስጥ በቃ አስቸገረ በቃ። እግዚአብሔር ያበርታቸው። እንግዲህ ምንድነው ፕሮግራሙማ ያው ትናንትና አንድ ሁለት ነገር ሰምተን አልነበረ? እውነትች ቤተክርስቲያን ክርስቶስን ታመልከዋለች ወይ የሚል ጥያቄ ሲጠየቅ አንድ ወዳጃችን በፍጹም ክርስቶስን አታመልከውም ተብሎ የተመለሰ ምላሽ ነበርና እውነት ክርስቶስን ቤተክርስቲያን አታመልከውም በሚል አታመልከውም ወይ በሚል ነው ጥያቄ ጠይቀን ዮሐዴ መጽሐፈ ቅዳሴን በሚገባ አንብቦልን እንዴት አድርገን እንደምናመልክ እንዴት አድርገን እንደምንወደሰው በቅዳሴያችን እሱን ነበር እየነገረኝ ነበረው ዮባይ። አይ በጣም አሪፍ ቃሉት ያሰማልን ዮሐዴ። በእርግጥ በተወሰነ መጠን እየሰማው ነበርና አስቀድሞ ምንድነው ከዝንብ ማር አንጠብቅም ነው የመጀመሪያው ነገር። ሁለተኛው ነገር ደግሞ በሁለት መንገድ አየዋለሁ መልሱን ማለት ነው። ኦርቶዶክስ ኢየሱስን አታመልክም ያለውን በሁለት መንገድ። የመጀመሪያው ኢየሱስን ኢየሱስ ከሆነ አዎ ነው። ምክንያቱም እሱ በአእምሮ የሳለው ኢየሱስ ማን ነው የሚለው ራሱ ፕሮቴስታንቲዝም ስለ ክርስቶስ ያለውን ትምህርት ስንመረምር የምናያገኘው ስለሆነ በእርሱ አእምሮ ያለውን ኢየሱስ አዎ እኔ የቀለሜን ኢየሱስ አላመልከውም፣ ትክክል ነው። ግን ደግሞ የሐዋርያቱን ኢየሱስ ከሆነ እያለን ያለው እርሱ ራሱ አያውቀውም ነው። ስለማያውቀው ማናመልክ መስሎታል። የሱን የእውቀት ማነስ ነው የምናይበት ማለት ነው። አስቀድሞ ግን እንዲህ ለማለት ያበቃው ምንድነው? በእርግጠኝነት ሊጠቅስ የሚችለው ገድል ብቻ ነው፣ ሌላ ነገር ሊጠቅስ አይችልም። ሊጠቅስ የሚችለው ገድል ነው። እኔ ግን ዶግማ የሆነውን ትምህርት ጠቅሼ እሱ እንደማያመልክ ማሳየት እችላለሁ። ይሄ እያንዳንዱ ኦርቶዶክሳውያን ልናሳየው የምንችለው በድፍረት ልንናገረው የምንችለው ነገር ነው። ነገረ ክርስቶስን ከድህነት አንጻር ጠቅሰን እሱ ኢየሱስን እንደማያውቅ ማሳየት እንችላለን። ለዛ
የአማንን ኢየሱስ አላቀውም ያለበትን ድምጽ ታስታውሳላችሁ? የአማንን ስለዚህ እንደ አማን አይነት የሚያምኑ ወይም እንደ አማን አይነት እምነት ያላቸው ካልቪኒስቶች ማለት ነው አብዛኛው በቃለ ሕይወት ቸርች ውስጥ ያሉ ማለት ነው የሚያመልኩትን ኢየሱስ አያውቀውም እሱ አይደለ? ካላወቀው አያመልኩትም ማለት ነው። የሱን ኢየሱስ አያመልኩትም። እነሱ የሚያመልኩትን ደግሞ ቀለም አያውቀውም። ምን እያለን ነው? ቃለ ሕይወት ቸርች ያሉ ሰዎች ኢየሱስን አያመልኩም፣ ኢየሱስን አያውቁትም እያለን ነው ማለት ነው። ታዲያ ኢየሱስን ማያመልኩት ውስጥ ምን ሰራለህ? ጠንቋይ ለራሱ አያውቅም እንደሚባለው ለራሱ እንኳን ምንም ሳያውቅ ነው ማለት ነው እያወራ ያለው። ከዚህና ከመሳሰሉት ሐሳብ አንፃር ቁጭ ብሎ በስርዓት የሆነ ማስረጃ እየተጠቀሰ ማውራት ከተቻለ በጣም ሁልጊዜም ዝግጁ ነን። እኔ ነገረ ድነትን ጠቅሰን የክርስቶስን የማዳንን ስራ ጠቅሰን እርሱ ኢየሱስን እንደማያመልክ ማሳየት እንደምንችል በደንብ በእርግጠኝነት ነው የምንናገረው። ሁልጊዜም ዝግጁ ነን መጥቶ ማውራት ከቻለ ማለት ነው። ሄደንም ባወራን። በእርግጥ ሁለተኛው ነገር የሐዋርያቱን ኢየሱስ ያው የሱን ኢየሱስ እንደኮነ ልክ ነው ብለናል። የሱን ኢየሱስ አናመልክም። የሱ ኢየሱስ በአንድ በኩል ለጥቂቶች ሞተ የሚባል ነው፣ በአንድ በኩል ደግሞ ጥምቀት አያድንም ብሎ አስተማረ፣ ስጋዬ እውነተኛ አይደለም ብሎ አስተማረ ተብሎ የሚታመን ኢየሱስ ነው የሱ ኢየሱስ። የሱ ኢየሱስ ዳግም ለፍርድ የሚመጣ አይደለም፣ ይመላለሳል። የሱ ኢየሱስ ይመጣል ይሄዳል፣ ይመጣል ይሄዳል ተብሎ የሚታመን ነው። እንዲህ አይነት ኢየሱስ አልነገሩንም። ራሱ ኢየሱስም አላለም ዳግም ሲመጣ ለፍርድ እንደሆነ ነው። እነሱ ግን ይመጣል፣ ይነጥቀናል፣ ይመጣል፣ ይመለሳል እያሉ ነው የሚያምኑት። የሐዋርያቱ ኢየሱስ አይደለም ማለት ነው። ተረታችኋል? ስለዚህ የሱን ኢየሱስ አናቀውም። እሱን ከሆነ አታመልኩም እያለን ያለው የማናቀውን አናመልክም። የምናመልከው ሐዋርያቱ የሰበኩንን ኢየሱስን ነው ማለት ነው። ሐዋርያቱ የሰበኩንን ኢየሱስን ነው። ሐዋርያቱ የሰበኩትን ኢየሱስ አታመልኩም የሚለን ከሆነ ደግሞ ይሄንን በአባቶች ትምህርት እንመዛዘን ነው። ምክንያቱም የሐዋርያቱ ኢየሱስ ሐዋርያቱ እግር ስር ቁጭ ብለው የተማሩ አባቶች ያስተማሩት ነው አይደል? ሌላ አይደለም። በታሪክ ውስጥ ያለ ክርስትና ነው ያለንና የማንን ኢየሱስ ነው ሐዋርያቱ የሚያውቁት የሚለውን ቁጭ ብሎ ማውራት ይቻላል። የኛ ነው የሱን። ለምሳሌ በክርስቶስ ትምህርት ያለ አምላክ አለው። በክርስቶስ ትምህርት የሌለ ደግሞ አምላክ የለውም አይደለ? ዮሐንስ በመልእክቱ ላይ ይህን ብሎናል። በክርስቶስ ትምህርት የሌለ አምላክ የለውም ብሎናል። በክርስቶስ ትምህርት አለመኖሩን ካሳየነው አምላክ የለውም ማለት ነው አይደለ? ለምሳሌ ኢየሱስ በነገራችን ላይ ጥምቀትና የጌታን ስጋና ደም የምናነሳው እጅግ በጣም መሰረታዊና ነገረ ድነት ስለሆነ ነው። ፕላስ ጌታ በቀጥታ ያስተማረው ትምህርትም ነው እና እነዚህን ሚስጥራቶች አንስተን ስተታቸውን ስናሳያቸው በቀጥታ የጌታን ትምህርት እንደሚቃወሙ ለማሳየት ጭምር ነው። ስለዚህ ጌታ ኢየሱስ በቀጥታ ያመነ የተጠመቀም ይድናል አለ። ለመዳን ምንና ምን አለ? እምነትና ጥምቀት። ወንድማችን እንዲያምናል አያምንም። የሆነ ጊዜ ያምን ነበር፣ የሆነ ጊዜ ቀይሮታል። ካስፈለገ በማስረጃ እናሳያለን። ስለዚህ በክርስቶስ ትምህርት አለ የለም። የሐዋርያቱ ኢየሱስ አይደለም ማለት ነው። የሐዋርያቱ የሰበኩት ኢየሱስስ ያመነ የተጠመቀ ይድናል ብሎ ያስተማረ ነው። እኛም የተቀበልነው ነን ማለት ነው። የጌታ ስጋና ደም እውነተኛ ነው የሚለውን እኛ እናምናለን። ብሎ ጌታ ኢየሱስ ስጋዬ እውነተኛ መብል ደሜ እውነተኛ መጠጥ ነው። ስጋዬን የበላ ደሜን የጠጣ እኔ በእርሱ እኖራለሁ፣ እርሱ በእኔ ይኖራል። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው። ይሄንን ያለው ጌታ ኢየሱስ ክርስቶስ ነው። ዮሐንስ ወንጌል ምዕራፍ 6 ከቁጥር 51 ጀምሮ መመልከት ይቻላል። ይሄው እኛ እንዲሁ ነው የምናምነው፣ አንቀይረው ማንበርዘው። እርሱ ግን አያምንም። ስለዚህ በክርስቶስ ትምህርት የለውም፣ አምላክ የለውም ማለት ነው። ታዲያ አምላክ የሌለው ሰው ኢየሱስን አያመልኩም ቢለን እንገረማለን? አንገረምም። ጸሎታችን ከኤቲስትነት እንዲወጣ ነው ማለት ነው። ስለዚህ የኛ ኢየሱስ በቅዳሴያችን
ዮሐዴ እንዳሳየን በቅዳሴያችን ዘወትር እየተነሳ የሚመሰገን የሚመለክ በህይወታችን ሁል ጊዜ ቅዳሴ ሲጀመር ሲጨረስ ምግብ ስንበላ ስንወጣ እንደው የዮሐን የተቋረጠው እንዴ የኔ እኮ መስሎኝ ኔትወርክ አስተካክላለሁ። አንቺ አጠራጠረኝ። እኔ ራሴ እግዚአብሔር እንዴ ከአንዳንድ ነው ቀጥ ያለው ማለት ነው። መቼ ነው አንቆ ይዞ ወሰደው? እዮባ ካለ እስኪ ተመለስና አልሰማለን ወይ እዮባ እስከሚመጣ ድረስ ልኮላል። አንቺ እኔ ልኬለታለሁ። እስከዛ ትናንትናም አንተ ስለነበርክ ትንሽ አጫውተንና እንቀጥላለን በዛው። እሺ ቦታችንንም በዛው አስተዋውቃለሁ ብዬ ነው። እሺ ወንድማችን ባሮክ። እሺ አንቺ በነገራችን ላይ ቃልት ያሰማልን። አንቺ ዮሐዴ እዮባ ሁላችሁም ወንድሞች መጥቷል መሰለኝ። ቆይ ይጨርስና እዮባ ና ግባ። አረ ጉዴ አለው ጋይስ። ምን ሆነ ነው? ተነጠክብን እኮ ብሮስኪ። እንዲህ አገር ነገር እያወራው እኮ ነው። እኔ አምንበት ነበር በዚህ ራፕቸር ባይት ወይ ስለ ንጥቀት አውርተህ ከጨረስክ በኋላ መነጠቅ ነው እንጂ በጀኝ። አረ ከዳርጋችሁ እንዳትለቁት። ይሄው እዛው ላይ መሰከረበት ብሎ ቀለሜ ሬስ እንዳያረግ። አስቸጋሪ ነው እውነቱ። ቀጥል ብሮስኪ። ምን ጋር ነው ግን ቆየው እንደ ከወጣው በቅርብ ሰዓት ነው የወጣው። ብዙ አልቆየህም። አንድ 30 ደቂቃ። በስመ አብ ረጅም ወር እያወራሁ ነበር። ከዚህ በኋላማ አልደግመውም። ቀጥሉ በቃ። አይ ድገም ሂድ አጠቃለ ብሮስኪ ያሰብ። አይ በጣም የሚገርም በጣም ብዙ ነገር ነበር እያወራሁ የነበረውና ድንገት ያንተ ድምጽ ሲመጣ እኔ ተጄ ነው ብዬ ራሴን ስፈልገው የለውም። እኔ የዚህ ሰውዬ መንፈስ እየፈራሁት ነው አሁን ይስተላል። እሺ በአጭሩ ቤተክርስቲያናችን ኢየሱስን አታውቅም ተብላ ልትከሰስ የምትችልበት ምንም ምክንያት የለም። ሚዛኑ ትምህርት ከሆነ በትምህርት መመዘን እንችላለን። ራሱ ጋር አብሮ ገስት ላይ ከሚቀመጠው ጋር የትምህርት ልዩነት እንዳለው እናሳይና በትምህርት መዝኖ ወደ ኦርቶዶክስ የመተቸት ሞራል እንደሌለው ማሳየት እንችላለን። በአንጻሩ ደግሞ በሐዋርያቱ ትምህርት እኛ ያለንን ትምህርት መዝነን አሳይተን ሐዋርያቱ የሰበኩትን ኢየሱስን እንደምናመልክ ማሳየት እንችላለን። ዋናው ነገር ከስሜት በወጣ መልኩና ጠያቂ በሌለው ቦታ ማውራት፣ ትምህርት ማስረጃ ጠቅሶ ማውራት የተለያዩ ነገሮች ናቸው። ጠያቂ በሌለበት በስሜት ግንፍል ብሎ ቤተክርስቲያን መሳደብ ማውራት ይቻላል። በማስረጃ ሲወራ ግን እሱ ነገር ሌላ ነው። እንዳያችሁት ማታም ቢሆን ልክናቱ ሲገባ መፈርጠጥን ያመጣል ማለት ነው። ስለዚህ እኛ ኢየሱስ ክርስቶስን ሐዋርያቱ እንደሰበኩት እናምናለን። እሱ ኢየሱስን ራሱ እንደሰበከው ነው የሚያምነው። ማነው ለክርስትና ታማኝ ከተባለ መጽሐፍ ቅዱስ መግለጥ ነው። አባቶች ያስተማሩትን መቀበል የክርስትና ትምህርት ነው። የእምነት ፍሬያቸውን ተመልከቱ፣ በእምነት ምሰሏቸው ነው የተባለው። ስለዚህ ፍሬያቸውን የእምነት አስተምሯቸውን ተመልክተን እንመስላቸዋለን። እሱ ደግሞ በአእምሮ የፈጠረውን ኢየሱስን ያመልካል። ይሄ ጣዖት አምልኮ ነውና ስጠቀለለው ከዝንብ ማር አንጠብቅም ነው። ያለ ማስረጃ የተወራ ነገር ስለሆነ ለማፍረስ ምንም እንትን የሚባል ነገር የለም እና እግዚአብሔር ይስጥልኝ። አሜን። ኢዮባ ቃሎትን ያሰማልን። ያው የሚገርመው ምንም እኛም ሪአክት ማድረግ የፈለግነው ነገር አልነበረም። ግን ከዚህ በፊት ክሌም የሚደረገው ምንድነው? ደርበውበታል፣ ሸፍነውበታል፣ እንደዚህ እንደዛ
ክርስቶስ ውጪ ሌላ ያመልካሉ ነበር። አሁን ግን ፍጥጥ ብሎ ክርስቶስን አያመልኩም የሚል ሐሳብ ስለተሰጠ እዛ ላይ ትንሽ እንነጋገርበት በሚል ነው እንጂ ያው ሰውየውማ አንተ በዚሁ አጋጣሚ አሁን ያነሳውና ሌሎች ምክንያቶች ካሉ በእነዚህ ምክንያቶች ኢየሱስን አትሰብኩም ወይም ኢየሱስን አታመልኩም ማለት የሚችል ሰው ካለ በማስረጃ እንዱ ዝም ብሎ ለመውጣት አይደለም፣ በማስረጃ ማሳየት የሚችል ሰው ካለ ማንም ይሁን ማን ለመቀበል ዝግጁ ነን። እሱ ሳይታለም የተፈታ ሐሳብ በጣም በትክክል ያው ደፍሮም የሚመጣ እንደሌለ እናውቃለን። ግን ካለ ይኸው ኢዮብ እንደተናገረው እኛ ከክርስቶስ ውጭ የምናመልከው እንዲሁም ደግሞ ክርስቶስን አታመልኩም የምትሉ ሰዎች ካላችሁ ቢያወር ገስት ነው። ያው ቤቱ ክፍት ነው፣ መግባትና ሐሳባችሁም ሞስት ሪሰንት ማድረግ ትችላላችሁ ማለት ነው። ባሮክ ወይ በራሴ ቃልት ያሰማልን ሞስት ሪሰንት የምትለዋ ነገር ቃልት ያሰማልን ኢዮባ ወንድሞች ሁላችሁንም ማለት ነው። በነገራችን ላይ አንድ በደንብ መረዳት ያለብን አንድ ነገር አለን። በሰው የተጀመረ ስለሆነ እንደሚታወቀው ሪፎርመሮች ነው የተነስተው የጀመሩት። በካልቪን ካልቪኒስት ናቸው፣ በሉተር ሉትራን ናቸው። በቃ በሆነ በተነሳው በዛ ስም ናቸው፣ በሆነ በሚነሳው በዛ ነው የሚቀጥሉት። እኛ ግን በክርስቶስ ክርስቲያን የተሰኘንን። ምክንያቱም ቤተክርስቲያን የመሰረታት ጌታችንና መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ሰዎች የሰው ልጅ ማን እንደሆነ ይሉታል ብሎ ይጠይቃል። እና ሐዋርያት ምን ብለው ይመልሳሉ? አንዳንዶች ኤልያስ፣ አንዳንዶች ኤርሚያስ፣ አንዳንዶች ዮሐንስ ከነቢያት አንዱ ነው ብለው ይመልሱለታል። አሁን ትልቁ ጥያቄ መጣ። ለሁሉም የሚጠየቅ ለሁሉም የሚሰራ አንድ ጥያቄ እንጠየቀ ጌታ። እናንተስ እኔን ማን እንደሆንኩ ትሉኛላችሁ? ጋይስ የክርስቶስ ቤተክርስቲያንን የሚሉ ብዙ አሉ አይደል? ሁላችንም ክርስቲያንን ብለው የሚናገሩ ብዙ ናቸው። ግን ምን ብለው አምነውታል ነው ትልቁ ጉዳይ። ኦኬ ምን ብለው ተቀብለውታል ነው። እዚህ ጋር ይነሳና የዮና ልጅ ስምዖን ወይንም ደግሞ ቅዱስ ጴጥሮስ ማለት ነው አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ ተናገረ ማለት ነው። ተመልከቱ፣ የድመት ልጅ ድመት ነው፣ የውሻ ልጅ ያው ውሻ ነው፣ የበግ ልጅ ያው በግ ነው፣ የሰው ልጅ ያው ሰው ነው። አንተ ክርስቶስ የሕያው እግዚአብሔር ልጅ ነህ ብሎ መለሰ። ምንድነው ማለት ነው? በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር እንዳለን ዮሐንስ አንተ ክርስቶስ የሕያው እግዚአብሔር ልጅ የባህሪ ልጅ ነህ እግዚአብሔር ነህ ብሎ መሰከረ። እዚህ ጋር አንድ ነገር ነገረው። እውነት እውነት እልሃለሁ ይህን ስጋና ደም አልገለጠልህም። ተመልከቱ፣ አሁን የእነርሱ እምነት የሚጀመረው ከስጋና ከደም መገለጥ በሆነው እውቀት ነው። ሰዎች ምን የሚሉት የሚጀምሩት፣ እሺ ጋይስ በደንብ ስሙ። እሺ ሰዎች የሚጀምሩት ከስጋና ከደም የሆነ መገለጥ ነው። የቀደመችዋ ቤተክርስቲያን የማታውቀው ክርስቶስ ያላስተማረው ቤተክርስቲያን ሐዋርያን አበው ያልተናገሩትን አዲስ የሆነ መገለጥን ይዘው ነው የመጡት። የኛ ግን እምነት የኛ ግን ሃይማኖት አንድ ጊዜ ፈጽሞ የተሰጠችው ለቅዱሳን ነው። ልክ ይሁዳ በመልእክቱ አንድ ብቻ ምዕራፍ ነው ያለችው ቁጥር 3 ላይ ስለምንካፈለው ስለመዳናችን ይልና ይሁዳ ራሱን ያካትታል። ምን ይላል? ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለሁ ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠች ሃይማኖት ትጋደሉላት ዘንድ ግድ ሆነብኛል። አንድ ጊዜ ፈጽሞ የተሰጠች ምን አለች? ሃይማኖት አለችን። ልክ ጌታ ይህን ስጋና ደም አልገለጠልም የሰማይ አባቴ እንጂ እንዳለው እውነተኛ መገለጥ አንድ ጊዜ የመጣው አስተምሮ ከምንድን ነው? ከእግዚአብሔር ነው። ስለዚህ ያስተምሮ በየጊዜው ሊገላለጥ ወይም በየጊዜው ሊቀያየር ወይም በየጊዜው ሊሻሻል የሚችል ነገር አይደለም፣ በራሱ አይደለም። ለዛ ነው ከቀደመው ዘመን ጀምሮ ሁልጊዜም በጸሎት ቤተክርስቲያን ሁልጊዜም ዘወትር ጸሎት የምንለው አለ አይደል? የሃይማኖት ጸሎት ሁሉን የፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን። ሰማይና ምድርን የፈጠረ የሚታየውና የማይታየውን ዓለም ሳይፈጠር ከእርሱ ጋር በነበረ አንድ የአብ ልጅ በሚሆን ከዛስ በአንድ ጌታ በኢየሱስ ክርስቶስ እናምናለን። በስንት ጌታ?
በአንድ ጌታ ልክ ኤፌሶን 4:5 ላይ አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት እንደሚለው በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ፣ የተወለደ እንጂ ያልተፈጠረ፣ በባህሪው ከአብ ጋር የሚስተካከል፣ ሁሉ በእርሱ የሆነ፣ በሰማይም ካለው በምድርም ካለው ያለ እርሱ ምን የሆነ የለም። ስለኛ ስለ ሰዎች እኛን ለማዳን ከሰማይ ወረደ። በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ፍጹም ሰው ሆነ። ደግሞ ስለኛ ተሰቀለ። በጴንጤናዊው በጲላጦስ ዘመን እርሱ መከራን ተቀበለ፣ ሞተ፣ ተቀበረ። በሶስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም በሕያዋንና በሙታን ለመፍረድ በምስጋና ይመጣል። ለመንግስቱ ፍጻሜ የለውም። በመንፈስ ቅዱስም እናምናለን። እርሱም ጌታ ሕይወትን የሚሰጥ ከአብ የሰረጸ፣ ከአብ ከወልድ ጋር በአንድነት እንሰግድለታለን፣ እናመሰግነዋለን። እርሱም በነቢያት አድሮ የተናገረው ነው። ከሁሉም በላይ በምትሆን ሐዋርያት በሰሯት በአንዲት ክብርት ቤተክርስቲያን እናምናለን። ኃጢአት በሚሰረይባት በአንዲት ጥምቀትም እናምናለን። የሙታንን መነሳት ተስፋ እናደርጋለን ካልን በኋላ የሚመጣውንም ሕይወት ለዘለዓለሙ ብለን እንቋጫለን። ይሄ እምነት የማን ነው ከተባለ ክርስቲያኖች እምነት ነው። በዚህ በማቴዎስ ወንጌል ምዕራፍ 7 ከቁጥር 24 ጀምሮ ላይ ነገር ግን አለ ጌታ ይህንን ቃሌን ሰምቶ የሚያደርገው ቢኖር አለ ቤቱን በአለት ላይ የሰራ ልባምን ሰው ይመስላል አለ። ክርስቲያን በክርስቶስ ቃል ላይ ተመስርቶ ምን የሚለው የሚኖር ነው። ለዛ ነው ጌታ ያመነ የተጠመቀ አለ ክርስቲያን ምን ብሎ ይቀበላል? የጌታውን ቃል ምን ብሎ ይቀበል? አሜን ብሎ አዎ ያመነ የተጠመቀ ይድናል ይላል። ስለዚህ አምኖ ይጠመቅና ይድናል ማለት ነው። ማን እንዳለው? ጌታው እንዳለው። ማን እንዳደረጉት? ሐዋርያት እንዳደረጉት። ማን እንዳስተላለፈው? ሐዋርያን አበው እንዳስተላለፉት። ማን እንደሰጠው? ቤተክርስቲያን እንደሰጠችው። ክርስትና ይሄ ነው መሰረቱ። ከዚህ ውጭ ሌላ መንገድ የለውም። ከዚህ ውጭ ሌላ መዳኛ የለም ነው። እንደዛ ከተባለ ቤተክርስቲያን ክርስቶስን አታውቅም ከተባለ እንደዛማ ከሆነ ለ1517 ዘመን በፊት ክርስትና አልነበረም ማለት ነው። ክርስቶስ ቤተክርስቲያንን ትቷታል ማለት ነው እንደነሱ አገላለጥ በፍጹም ሊሆን አይችልም። ምክንያቱም በዚህ በማቴዎስ ወንጌል ምዕራፍ 28 ከቁጥር 19 እና 20 ላይ የመጨረሻው የማቴዎስ ወንጌል የመጨረሻው ምዕራፍ የመጨረሻው ቁጥር ላይ ሂዱ አለና አሕዛብን ሁሉ በአብ በወልድ እና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኳችሁን ሁሉ እንዲፈጽሙ እያስተማራችኋቸው ደቀ መዛሙርት ያድርጓቸው። በኋላ እኔም ይላል የቃሉ ባለቤት ልዑል እግዚአብሔር አምላክ የተመሰገነ ይሁን። የኛ ጌታ ምን ይላል? እኔም ይልና እስከ ዓለም ፍጻሜ ድረስ እስከምትዋ ባይዚ ኢንፋናይት ዛንቲን ነው። ይሄ ፍጻሜ የሌለው ማለት ነው። ከዛስ እስከ ዓለም ፍጻሜ ድረስ ይልና ሁል ጊዜ ከእናንተ ጋር አለው። ማን? የኛ ጌታ። ከማን ጋር አለ? ከቤተ ክርስቲያን ጋር። ጴጥሮስ ዛሬ በስጋ የለም። ጳውሎስ ዛሬ በስጋ የለም። ማቴዎስ ዛሬ በስጋ የለም። ሁል ጊዜ ግን ከማን ጋር አለው አለ? ከቤተ ክርስቲያን ጋር አለው አለ። ስለዚህ የእኛ ጌታ ሊለያት የማይችል ሁል ጊዜ ማብሯት የሚሆን ጌታ ነው ያለን። እንደዛ ከሆነ ሎቱ ስብሐት እነሱ የሚሉ ትክክል ከሆነ ጌታ ሐሰተኛ ልናደርገው ነው ማለት ነው። ምክንያቱም ለ1500 ዘመን ጌታ ከቤተ ክርስቲያን ጋር አልነበረም ልንን ነው ማለት ነው። ይሄ ደግሞ ሊሆን አይችልም። ሊሆን አይችልም። ስለዚህ አንዲት ሃይማኖት አለች፣ አንዲት መንገድ አለች። ልክ በኖህ ዘመን ብዙ መርከቦች፣ ጀልቦች ሊኖሩ ይችላሉ። ማን የነበረባት ብቻ መርከብ ተረፈች? ኖህ። አሁንም ብዙ የኔ የክርስቶስ ነን እያሉ የሚገልጡ ካልቪኒስቱም የክርስቶስ ነኝ ነው የሚለው፣ ሉትራኑም የክርስቶስ ነኝ ነው የሚለው፣ ሌላ ብላ ሁሉም ምንድነው የሚሉት? እኛ የክርስቶስ ነን ይላሉ። ብዙ ደግሞ ሃይማኖት ወይም ብዙ ደግሞ ጀልባ ሊኖር አይችልም። ምክንያቱም አንድ ጌታ፣ አንዲት ጥምቀት፣ አንዲት ሃይማኖት ብሏል። መንገዱ ምንድነው? አንዲት ነች። ያም የተሰጠው ለማን ነው? ለቅዱሳን። ስንት ጊዜ? አንድ ጊዜ። ምን ተብሎ? ተፈጽሞ። ስለዚህ አንዲት ምን አለች? እውነተኛ ዳግማዊት የኖህ መርከብ አለች። ማን ራስ ይሆንላት? ጌታ። እርሷ ምን የሆነች? አካሉ። እኛ ምን ሆነን? ብልቶች ሆነን ተሰባስበን ያለንባት አንዲት ህብረት አለች ማለት ነው። ከዚች ህብረት ውጭ ህይወት የለም።
ከዚች ህብረት ውጭ ከዚች መንገድ ውጭ ተስፋ የለም ማለት ነው። ስለዚህ ማነው እንደውም ክርስቶስን አታውቁትም ብሎ መናገር የነበረበት? በጣም መሳደብ ነው። ባይዙ አፋቸውን እያላጉ አፋቸውን እየከፈቱ ያሉት በጌታ ቤተ ክርስቲያን ላይ ነው። እርሷ ደግሞ ሙሽራው ነች። የማን? የክርስቶስ። ይመጣል። ማን? ሙሽራዋ። ምን ሊወስዳት? በየት? ወደ ተዘጋጀላት ስፍራ። እና እየተናገሩ ያሉት አካሉን ነው። ጌታ በሙላት ያለባት በመንፈስ ቅዱስ የምትጠበቀዋን ያቺን የተወደደች የጌታን አካል ነው እየተሳደቡ ያሉት። እያላገጡ ያሉት በእርሷ ላይ ነው። እያሾፉ ያሉትን በጌታ ላይ ነው። ሎቱ ስብሐት። ጌታን እኮ ያው በቃ እንደዛ ተናግሯል አብዷል ምናምን ብለው፣ ስለዚህም እንደዛ ብለን እናምናለን ከተጻፈ ተጽፏል ምናምን ብለው የሚያስቡም እኮ ሰዎች አሉ። እነዚህ ሰዎች ናቸው ጌታን አታውቁም የሚሉት። እንዳለው ኢዮብ እነርሱ የተናገሩትን ጌታ እናውቀውም። ከሆነ ዘመናት በኋላ የሆነ ሰው ተገለጠልኝ ብሎ ያስተዋወቀውን ጌታ እኛ እናውቀውም። ለምን? ራሱ ክርስቶስ ኢየሱስ ባስተማረው ትምህርት፣ ሐዋርያት ባስተላለፉት፣ ቤተክርስቲያን በሰጠችን የእግዚአብሔር ቃል፣ የተወደደው ቃል ወንጌሉ ባስተላለፈን፣ በዛ ላይ ባነበብነው፣ ባየነው፣ በተመለከትነው እነርሱ የሚናገሩትን የሚያስተዋውቁትን ጌታ አላገኘነውም። ስለዚህ እነርሱ የሚሉትን ጌታ አናውቀውም። እንዴት እናውቀው እንችላለን? ልናውቀው አንችልም። ትክክል ነው። እና ክርስትና ክርስቶስን ወደ መምሰል የምናድግበት ታላቅ ሕይወት ነው። የተፈጠርነው ራሱ ለዛ ነው። ልክ ኤፌሶን 2:10 ላይ እንደሚናገረው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠራችሁ እንደሚለው ክርስትና ክርስቶስን ወደ መምሰል የምናድግበት በመልካምና በትሩፋት ጌታችንን መድኃኒታችንን ኢየሱስን ክርስቶስን እርሱን እያመለክን እየተገዛን በፍጹም ልባችን እስከ ሕይወት ፍጻሜ ድረስ ታምነን የምንኖርበት ልክ ሮሜ 8:35 ላይ ከክርስቶስ ፍቅር ማን ይለየናል? መከራ ነው፣ ችግር ነው፣ ስቃይ ነው፣ ስደት ነው፣ ረሃብ ነው፣ ራቁትነት ነው፣ ሰይፍ ነው ካለ በኋላ እንዲህ ተብሎ እንደተጻፈ ይላል ሮሜ 8:36 ላይ ሲቀጥለው ቅዱስ ጳውሎስ ስላንተ ቀኑን ሁሉ እንገደላለን፣ እንደሚታረዱ በጎችም ተቆጠርናል። እስከ ሕይወት ፍጻሜ ድረስ እጅግ አብዝተን የምንወደው በተስፋም የምንጠብቀው ታላቅ የሆነ ጌታ አለን። እርሱ ምን ይባላል? የክርስቲያኖች አምላክ ጌታችንና መድኃኒታችን ኢየሱስ ክርስቶስ ይባላል። ክርስቲያኖች የሚያመልኩት ይሄንን ነው። አመሰግናለሁ። አንቺ ቃሎት ያሰማልን። በጣም ድንቅ ነበር። እግዚአብሔር ያክብርልን። ባሮኪ ኦርቶ ክርስቶስ አቡሻ እና ጋዲ ሰላም በሉንና የቲን እንቀበላት። እሺ እንዴት አላችሁ ክርስቲያኖች በሙሉ ሁላችሁም ላይም ታችም ያላችሁ ሰዎች በሙሉ ከእግዚአብሔር ከአባታችን ከጌታ ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁ ይሁን። ጥሩ ውሃን እመረጭባችኋለሁ እናንተም ከርኩሰታችሁ ትነጻላችሁ። ትንቢተ ሕዝቅኤል ምዕራፍ 36 ቁጥር 5 እንኳን ተጠምቆ ጥምቀታችን ለታወጀበት ለዚች ቅድስት ምስጢራዊት ዕለት አደረሳችሁ እላችኋለሁ። እንኳን አደረሳችሁ። አሜን አሜን። እንኳን አብሮ አደረሰን። ጋዲያውን ምን ብለህ ሰላም ልትለን ነው? ከዚህ ሰላምታ በኋላ በጥቅስ በታጀበ ሰላምታ ጋዶ ብዬ ነው ሰላም ልትላለህ? እንዴት ዋላችሁ? ሰላም በለው። እንዴት ዋላችሁ? ሁላችሁም ውድ ክርስቲያኖች እዚህ ገስት ላይ ያላችሁ ወንድሞች እናቶች፣ እታችም ያላችሁ ክርስቲያን ወንድሞች እናቶች እንኳን ለጥምቀት በዓል በሰላም አደረሳችሁ። ያው ዛሬ ከተራ ነበረ። እንኳን አደረሳችሁ። እንኳን ጥሩ ቀን እንዳሳለፋችሁ ተስፋ እናደርጋለን። ባሩኪ ቃሎት ያሰማልን። ብሮስኪ ሁላችሁንም ሰላም ብያለሁ። ቅዝቃዜ አይደለም። አንተ ብታይ ሳይነሴን ደግሞ ብቻ ያስታውቃል። ጋዲ የሆነ አፈን ነገር አደረገ መሰለኝ። አዎ ትንሽ ድምጼን ምናምን ነገር ያዛረገው። ለማንኛውም ቀጥሉ። እሺ ባሩኪ። እሺ ጋዲ እንኳን ደህና መጣ፣ እንኳን አደረሰ። አቡሻዬ እንኳን ደህና መጣ፣ እንኳን አደረሰ ብለናል። አንቺ ቀጥል ብሩሲ። ቅዳሴ ዮሐንስ አፈወርቅ
እሺ ቅዳሴ ዮሐንስ አፈወርቅ ምን ይላል ስለ ክርስቶስ? እሺ በጣም ባይዘው ይሄ ሙሉን እንድታነቡ እጋብዛችኋለሁ። ከአባቱ ሳይወጣ መጣ፣ ከአነዋወሩ ሳይለይ ወረደ፣ ከሶስትነቱ ሳይለይ መጣ፣ ከአንድነቱ ሳይለይ ወረደ፣ ከዙፋኑ ሳይለይ በስጋ ልጅ አደረ። ኦኬ የተቀመጣችሁ ተነሱ ይላል ዲያቆኑ። እሺ ማንዴ ከዛ ከምልአቱ ሳይወሰን በማህፀን ተጸነሰ፣ በላይ ሳይጎድል በማህፀን ተወሰነ፣ በታችም ሳይጨመርበት ተወለደ። ነገረ ክርስቶስ ትምህርትም ጸሎትም ማለት ነው። ከሰውም ዘንድ ተመሰገነ፣ ከራሱም ከበረ። የጌትነቱ ምስጋና በሰማይና በምድር መላ። እንግዲህ በልቦናችን ዘወትር አናርፍም፣ ቅዱስ እያልን የጌትነቱንም ምስጋና እንናገራለን። እናርፋለን? ጌታችንን ለማመስገን ቤተ ክርስቲያን አታርፍም። እግዚአብሔርን ጌትነቱን ለመመስከር አምላክነቱን ለመመስከር አናርፍም። ቅዱስ እያልንም የጌትነቱን ምስጋና እንናገራለን። ተሰጥኦን መልሱ ይላል። ቅዱስ 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 ፍጹም አሸናፊ እግዚአብሔር የጌትነት ምስጋና በሰማይ በምድር የመላ ነው። በሁሉ አፍ የምትመሰገን እውነተኛ ኢየሱስ ክርስቶስ አንተ ቅዱስ 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 ነህ። በሁሉ አፍ የምትመሰገን እውነተኛ ኢየሱስ ክርስቶስ አንተ ቅዱስ 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 ነህ። ለቅዱሳንም ሁሉ በቸርነቱ ቅዱሳን የሆኑ ዘንድ ሰጣቸው። የቅድስና ባለቤት የቅድስና ምንጭ ጌታችን ራሱ ነው። እሺ ቅዱሳንን የምናመልክ የሚመስላችሁ ቅዱሳንን አናመልካቸው፣ ልናመልካቸውም አንችልም። ቅዱስ ያደረጋቸው ሲጀመር እሱ ራሱ ነው። ለቅዱሳኑም ሁሉ በቸርነቱ ቅዱሳን የሆኑ ዘንድ ሰጣቸው። ይህችውም የማትፈርስ የማትጠፋ ቅድሳቱ ናት። ዓይን ያላየው ጆሮ ያልሰማው በሰው ልቦና ያልታሰበ እግዚአብሔር ለወዳጆቹ ያዘጋጀው ለቅዱሳን ደቀ መዛሙርቱ ለንጹሐንም ሐዋርያቱ የቁርባን ምስጢር ስርዓት አሳያቸው። ነውር በሌለባቸው ቅዱሳት ብፁዓት በሚሆኑ እጆቹ ህብስቱን አንስቶ ያዘ። በዚህ ጊዜ ህብስቱን ያንሳ። እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። የሁሉ በላይና የሁሉ ጌታ እግዚአብሔር ወደ አንተ ወደ አባቱ አቅንቶ አየ፣ አመሰገነ፣ ባረከ። 3 ጊዜ ይባርክ ይላል ካህኑ ማለት ነው። ከዛ በኋላ ቆረሰም፣ እውነተኛ የጽድቅ ምግብ ስጋዬ ይህ ነው እማሬ ብሎ ለደቀ መዛሙርቱ ሰጣቸው። ከእርሱ የበላ የዘላለም ሕይወት አለው። ንሱ ከእርሱ ብሉ አላቸው። አሜን አሜን አሜን። እናምናለን እንታመናለን። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ክርስቶስ ባይዘው ለሐዋርያቶቹ ይህ ስጋዬ ነው ይህ ደሜ ነው ብለው ሲሰጣቸው ሐዋርያቶቹ ከዛ በኋላ ምንድነው የሚሉት? ልክ ዮሐንስ ወንጌል ምዕራፍ 6 ሲያስተምር እንደተከራከሩት ሳይሆን አሜን እናምናለን እንታመናለን ብለው ነው የሚመልሱት። በእውነት እናምናለን ብለው ይመልሳል። ይህ ቄርሎስ ዘኢየሩሳሌም ቅዳሴውም የቄርሎስ ዘኢየሩሳሌም ካቴክቲካል ሌክቸሩን ብታነቡት እንደዚህ ነው የሚለው ማለት። እንዲሁም ጽዋውን ውሃውን ወይን ቀላቅሎ አመሰገነ፣ ባረከ፣ 3 ጊዜ ይባርክ፣ አከበረ። እውነተኛ የሕይወት መጠጥ ደሜ ይህ ነው እማሬ ብሎ ለደቀ መዛሙርቱ ሰጣቸው። ከእርሱ የጠጣ የዘላለም ሕይወት አለው። ሁላችሁም ንሱ ከእርሱ ጠጡ አለ። ለእናንተ ከእናንተም በኋላ ለሚነሱ ምልክት ነው። መታሰቢያዬንም እንዲህ አድርጉ፣ እስክመጣ ድረስ በእኔ ስም በምትሰበሰቡበት ጊዜ ሞቴንና ትንሣኤን ወደ ሰማይ ማድረጌንም ንገሩ አለ። ከዛ ምን እንላለን? አቤቱ ሞትህንና ቅድስት ትንሣኤህን እንናገራለን፣ እርገትህንም ዳግመኛም መምጣትህን እናምናለን፣ እናመሰግንህማለን፣ እናምንህማለን። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድህማለን። በጣም ባይዘው በቅዳሴ ደግሞ ስትሰሙ በጣም በሚገርም ዜማ ማለት ነው
የተሰበሰብን እኛም የማይታመም የእርሱን ሕማሙን እንናገራለን፣ የማይሞት የእርሱን ሞቱን እንናገራለን። ከደቀ መዛሙርቱ ጋራ በተቀመጠባት በዚያች ሌሊት በአባቱ ፈቃድ በራሱም ፈቃድ ሰውነቱን ለሞት ሰጠ። ሁሉን የያዘውና የያዙት ሁሉ የሚገዛው አሰሩት። በጣም የሚደንቀው ከዚህ በኋላ ያለው ነው። አጠር አድርጌ ላንብብላችሁና ሙሉን እንድታነቡት ልተውላችሁ ለናል። ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው የአምላክን ልጅ አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ በኋላቸው እየተከተለ ወሰዱት። ሊቃነ መላእክት በመፍራትና በመንቀጥቀጥ ከፊቱ የሚቆሙለት በአደባባይ አቆሙት። ኃጢአትን ይቅር የሚለውን ኃጥእ አሉት። በመኳንንት በሚፈርደው በእርሱ ፈረዱበት። ለሱራፌል ዘውድ የሚያቀዳጃቸውን የእሾህ ዘውድ አቀዳጁት። ለኪሩቤል የግርማ ልብስ የሚያለብሳቸውን ለመዘበት ቀይ ግምጃ ለበሱት። ኪሩቤል በእሳት ክንፍ ተሸፍነው ከፊቱ የሚሰወሩለትን እርሱን ክፉ ባሪያ እጁን አጽንቶ ፊቱን ጸፋው። የመላእክት ሰራዊት በፍጹም መደንገጥ ለሚሰግዱለት እየዘበቱበት በፊቱ ተንበረከኩ። ይህም ያህል ትህትና እንደምን ያለ ትህትና ነው! ይህን ያህል ትዕግስት እንደምን ያለ ትዕግስት ነው! ይህን ያህል ዝምታ እንደምን ያለ ዝምታ ነው! ይህን ያህል ቸርነት እንደምን ያለ ቸርነት ነው! ይህን ያህልስ ሰው ማፍቀር እንደምን ያለ ፍቅር ነው! ፍቅር የአምላክን ልጅ ከዙፋኑ ሳበው፣ እስከ ሞትም አደረሰው። በደል የሌለበትን እንደ በደለኛ ሰቀሉት፣ ሕይወትን የሰራውን ከበደለኞች ጋር ቆጠሩት። አዳምን የፈጠሩ እጆች በመስቀል ቀኖት ተቸነከሩ። ወዮ በገነት የተመላለሱ እግሮች በመስቀል ቀኖት ተቸነከሩ። ወዮ በአዳም ፊት የሕይወት መንፈስን እፍ ያለ አፍ ከሐሞት ጋር የተቀላቀለ የኮመጠጠ መጻጻ ጠጣ። ወዮ የወልድን መከራን የሚናገር ምን አፍ ነው? ምን ከንፈር ነው? ምን አንደበት ነው? የፍቅሩ የጌታ ሕማማት በተነገረ ጊዜ ልብ ይለያል፣ ሕሊናም ይመታል፣ ነፍስም ትንቀጠቀጣለች፣ ስጋም ይደክማል። የማይሞተው ሞተ፣ ሞትን ይሽረው ዘንድ ሞተ፣ ሙታንን ያድናቸው ዘንድ ሞተ ይላል። በጣም የሚደንቅ ቅዳሴ ነው የቅዱስ ዮሐንስ አፈወርቅ ቅዳሴ። እንዲህ ብላ የምትሰብክን ቤተ ክርስቲያን፣ እንዲህ ብላ ጌታዋን የምታመሰግን ቤተ ክርስቲያን ክርስቶስን አሰድብም ማለት አሰብክም ከማለት በላይ ስድብ የለም። ኦኬ ነውር የለም። እንደዚህ ካለ እንደዚህ ያለ ጸያፍነት ራሱ የለም፣ እውነት ለመናገር ማለት ነው። ሶ ቤተ ክርስቲያን እንዲህ ባማረ ዜማ በሚገርም ትምህርት እንዲህ ትሰብከዋለች። ይሄ ከዕለታት በአንድ ቀን የሚነገር አይደለም። ሁሌ ዘወትር በቅዳሴዋ ክርስቶስን እንዲህ እያለች ታመሰግኗለች። በየትኛውም ቤተ ክርስቲያን የእመቤታችንም የቅዱሳንም ቤተ ክርስቲያን ቢሆን የሚቆረሰው የሚፈተተው የአንድም ቅዱስ መልአክ የአንድም ጻድቅ ስጋ ደም የለም በጭራሽ። የአንዱ የኢየሱስ ክርስቶስ ስጋና ደም ነው። አያችሁት? ሁሉም ቅዳሴ ስለማን እንደሚናገር ስለ ክርስቶስ ነው የሚናገረው ቅዳሴዋ። በጣም ያሳዝናል። እውነት ለመናገር ልቦናቸው እግዚአብሔር አምላክ ያብራላቸው። ከቅዱሳን አንጻር የሚናገሩ ምናልባት አንትሽ አንዴ ከጀመርኩት በዛው ልጨርሰው ብዬ ነው። ስለ ቅዱሳንን ማክበር የሆነ ክርስቶስን ያ ቅዱሳንን ማክበር የሆነ ክርስቶስን አለ መስበክ የሚመስላቸው ምስኪኖች አሉ። ባይዘዌ ክርስቶስ በቅዱሳኑ ደስ የሚለው እንጂ በቅዱሳኑ የሚቀና አምላክ ራሱ አይደለም። እውነት ለመናገር ኦኬ፣ በቅዱሳኑ ደስ የሚለው አንተ የአብርሃም አምላክ ስትለው ደስ የሚለው የዳዊት ልጅ ብትለው ደስ የሚለው ጌታ ነው ያለን። ኦኬ፣ እግዚአብሔር አምላክ ቅዱሳኖቹ የሚጸየፋቸው አምላክ አይደለም። እናንተ በምትጸየፏቸው ልክ ማለት ነው። የአክባሪያቸው እሱ ስለሆነ የወደዳቸውም እሱ ስለሆነ እሱ በወደዳቸው ልክ
እኛ ልንወዳቸው በፍጹም ራሱ አይቻልንም። እውነት ለመናገር ስለ ፖሊካርፕ ባነጋገራቸው ማለት ነው። ምክንያቱም ክርስቶስን እንደምሰብክ በሚገባ ስለሚያውቁ ሰውን ምን ብለው ነው እና 18ኛው የቻፕተር ላይ እንዲህ ብሎ ይናገራል። ስለ ማርቲር ደግሞ ፖሊካርፕ በደንብ ብታነቡት ደስ ይለኛል። ባይዞ ፖሊካርፕ በጣም በስተርጅናው ነው ሰማዕትነትን የተቀበለው እና ሰማዕትነት ሲቀበል በእሳት ነበር ያቃጠሉት። በእሳት ሊያቃጥሉት ሲሉ አሁን ክርስቶስን ካድና ከእሳት እናድንሃለን ወይም ደግሞ አናቃጠልህም ብለው ሲናገሩት ክርስቶስ እስከዚህ እድሜ ምንም ያጎደለብኝ ነገር የለም፣ እኔ ደግሞ እሱን ምክድበት ምንም ምክንያት የለም ካለ በኋላ ምናልባት ብታውቁ ኖሮ ይሄን አሁን የምታነዱት እሳት 10 እጥፍ በላይ ላይ ብታፈሱብኝ ቢፈስባችሁ ይሻል ነበር፣ በኋላ የሚመጣውን እሳት ስለማታውቁ ብሎ ይናገራቸውና እዚህ ጋር ቻፕተር 17 ላይ እንዲህ ይላል። ቻፕተር 17 ዘ ክርስቲያን አር ሪፊውዝድ ፖሊካርፕስ ቦዲ ይላል። የፖሊካርፕን ስጋው ከመስጠት ሪፊውዝ ተደረጉ ክርስቲያኖች፣ አንሰጣችሁም አሏቸው ማለት ነው። እና ለምንድነው አንሰጣችሁም ያሏቸው? እዚህ እንደገራ but when the adversaries of the race of the righteous, the envious, malicious and wicked one perceived the impressive nature of his martyrdom, mortality, having beyond dispute received his reward. ምንድነው? ጠቅለል አድርጌ ትራንስሌት አረግላችኋለሁ። he did his utmost that not the least memorial of him should be taken away by us, although many desire to do this and to become possessors of his holy flesh ይላል። ምን ማለት ነው? ልክ ማርቲርደም በተቀበለበት ሰዓት ማለት ነው ፖሊካርፕ ምን ያደርጋሉ? መጀመሪያ በእሳት አይደል ያቃጠሉት። በእሳት ሲያቃጥሉት ብሎ ተበሳጩ። ሌት ፒርስ እናድርገው፣ ኦኬ በቢላዋ እንውጋው ብለው ፖሊካርፕን ምን ያደርጋሉ? በቢላዋ ይወጉታል። ከዛ ከተወጋው ነገር እርግብና ደሙ ይፈስና እሳቱ ያጠፋዋል። ሰማዕትነት ቅዱስ ስጋውን ማለት በረከት እንደሚያሰጥ ስለሚያውቁ ክርስቲያኖች ማለት ነው ከጻድቁ በረከት ለመድካት ማለት ነው በቃ ስጋውን እንዳይሰጡ lest said he forsaking him that was crucified they began to worship this one was crucified they began to worship this one
ምክንያቱ አስቀድሞ አለ እንዳያመልኩት ስጋውን እንዳሰጣቸው አሉት። የአይሁዶች ሴራ ማለት ተመልከቱ። አሁን እነዚህ ሰዎችም ተመሳሳይ ክስ አይደለም የሚከሱት፣ ልክ እንደ አይሁዳውያን ማለት ነው። ልክ እንደ አሕዛብ ክርስቲያኖች እንደሚከሷቸው ቅዱሳኖቹን ሲያከብሩ እያመለኳቸው ነው ብለው እንደሚያስቡት ክርስቶስን ጥለው ማንን ጁሾቹ እንዲህ ብለው it is neither possible for us ever to forsake Christ who suffered for the salvation of such as shall be saved through the whole world ይላል። ምን ማለት ነው? በጭራሽ ፈጽሞ ምን ልንን አልችልም። it is neither possible for us ለኛ የሚቻለን ነገር አይደለም። ምን ለማድረግ ቆይ በደንብ እዩ። as we saw to take him okay ምን አለ? that is it is neither possible for us ever to forsake Christ ክርስቶስን ልንጥለው በጭራሽ አይቻለንም። who suffered for the salvation of such as shall be saved throughout the whole world the blameless one for the sinners ኃጢአት የሌለው እርሱ ስለ ብዙዎች ኃጢአት ስለ ዓለም ኃጢአት ራሱን መስዋዕት ያደረገ ክርስቶስን በጭራሽ ልንተው አንችልም። nor to worship any other እሱንም ትተን ሌላ ልናመልክ ከቶ በጭራሽ ምን አይቻለንም። ከክርስቶስ ውጭ ሌላ ልናመልክ ይቻለናል? ፍጡር ልናመልክ ይቻለናል? በጭራሽ አይቻለንም። for him እርሱ indeed as being the son of God we adore እሱ አንድያ የእግዚአብሔር ልጅ እንደመሆኑ እናመልከዋለን። but ነገር ግን the martyrs as disciples and followers of the Lord የጌታ ደቀ መዛሙርት ordinary affection ከአእምሮ በላይ በሆነ መከራ በመቀበላቸው towards their own king and master ወደ also be made companions and fellow disciples እኛም እንደነሱ ተከታዮቻቸው ወይም ደግሞ የነሱ ተከታዮች እንድንሆን ምን እንላቸዋለናል? ሰማዕትነታቸው ወይም ደግሞ በረከታቸውን ለመካፈል እናከብራቸዋለን እንጂ በጭራሽ አናመልካቸውም ይልና እዛው ቁጥር 19 ላይ ይመስለኛል በየዓመቱ ደግሞ እግዚአብሔር አምላክ ምን ፈቀደልን ይላል? የፖሊካርፕ የሰማዕትነቱ ዓመት መታሰቢያ እንዲያከብሩ እግዚአብሔር አምላክ እንደፈቀደላቸው በሚገባ ይናገራሉ። ኦኬ አንቨርሰሪ በየዓመቱ የመታሰቢያ በዓሉ የሰማዕትነት የተቀበለበት መታሰቢያ በዓሉ እንዲያከብሩ ያከብሩም እንደነበረ የኤፒስቶል ኦፍ ወይም ደግሞ ማርቲርደም ኦፍ ፖሊካርፕ በግልጽ ይናገራል። ከዚህ ምንድነው የምንረዳው? በነገራችን ላይ ቅዱሳን ከመጀመሪያው ክፍለ ዘመን ጀምረው ኦኬ አጽማቸው መታሰቢያቸው ይደረግ እንደነበር በየዓመቱ ያከብሯቸው ይዘክሯቸው እንደነበረ እንረዳለን። ይህ ግን ልክ እንደ አይሁዳውያን በሐሰት ክስ ክርስቶስን ጥለው ሰማዕቱን እያመለኩ ነው ብለው አይሁድ እንደከሰሱ ልክ እንደዚያ ነው። እነዚህም ተረፈ አይሁዶች ቅዱሳንን ስናከብር ቅዱሳንን ስናስብ ክርስቶስን ትተን እነሱን እያመለክን አስመስለው በሐሰት መክሰሳቸው ስቲል ቀጥለዋል ማለት ነው። እና ይሄን ለማለት ነው። በጣም ብዙ ነገር ነው ያወራሁት። እንግዲህ አንተሽ ደግሜ ስለማላወራ ነው። እግዚአብሔር ይስጥ። ዮሐዴ በጣም ቃል ያስማልን። እግዚአብሔር ያክብርልህ። እውነት ጥልቅና ደስ የሚል ሐሳብ የሰጠህን ከቅዳሴ ጀምሮ ከመግቢያው እስከ መውጫው እንዲሁም ቅዳሴ ዮሐንስ አፈወርቅ ራሱ በጣም ደስ በሚል ሁኔታ ነው ያቀረብክልንና
እግዚአብሔር ያክብርልን፣ ቃሎት ያሰማልን፣ ረዥም እድሜ የአገልግሎት ዘመን እመኝልሃለሁ ዮሐዴ። በጣም እናመሰግናለን። እንግዲህ ይሄንን ነው እንዲህ ብለን የምናመልከው፣ እንዲህ ብለን የምንናገርለት፣ እንዲህ ብለን የምንመሰክርለትን አምላካችን ኢየሱስ የማናምን የማንታምንለት ከሆነ ምን አስፈራን አናምነው ለማለት? እኛ ክርስቲያኖች ወይንም አንድ ሰው የሚያምንበትን ነገር ነው የሚናገረው። እኛም ስንናገር ክርስቶስን የማናመልክ ከሆነ ኦኬ አናመልከው ማለት መብታችን ነው፣ ማንም አያስገድደን። እንዲሁም ደግሞ ሌላውን የምናመልክ ከሆነ ያም እኮ አምላካችን ስለሆነ ግዴታ እንወቀስበታለን፣ እንነቀፍበታለን። ይሄም የታወቀ ነው። ግን ቤተክርስቲያን ውስጥ ኖር ያለው የሚል ሰው ወደ ሌላ ቤተ እምነት እውነት ክርስቶስን አግኝቻለሁ ብሎ የሄደ ሰው ቤተክርስቲያኒቷን አንደኛ ቤተክርስቲያን ብሎ እየጠራ ሁለተኛ ደግሞ ክርስቶስን አታውቁትም እናንተ አታመልኩትም መጽሐፍ ቅዱስን እስከየት አገኘው? ከዚህ ቤተክርስቲያን አይደለ? ሰው መጽሐፍ ቅዱሱ ራሱ ማያምር ነገር ነው። እውነት ለመናገር ዮሐዴ ከሚገባው በላይ በሚያምር አንደበት በሚነሰ ከብስራቱ ጀምሮ እንዲሁ ባለፈው ያሳለፍነው ግዝረት ነበር። ተገረዘ፣ ተጠመቀ፣ ጾመ፣ ጸለየ ብለን ስንቱን ነገር ያወራንለትን ኢየሱስ ሌላ ኢየሱስ እውነት እናንተን ኢየሱስ አታመልኩትም አታውቁትም መባል ከደረስን እነዚህ ሰዎች የቱ ነው የት የሚያሙን ለማለት ያስገድደናልና ራሳቸውን ቆም ብለው እውነት ክርስቶስ ወዳለበት በምልአት ወደሚመለክበት ወደ ቅዱስ ቤተክርስቲያን ከእግዚአብሔር አባታችን ከጌታችን ከኢየሱስ ክርስቶስ ጸጋና ሰላም ከሁላችንም ጋር ይሁን። እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ ብርሃነ ጥምቀቱ በሰላም አደረሳችሁ አደረሰን ብያለሁኝ። ዮሐዴ፣ አንተሽ፣ ኢዮባ እንዴት አላችሁልኝ? እንደምን አመሻችሁ? እንኳን አደረሳችሁላችሁ ነው። እንኳን አብሮ አደረሰን። ባሮኬ ሁሉ ሰራው ሁሉ አማን ነበረ። እግዚአብሔር አምላክ ይመስገን። እንዴት ነበር አንቺ? ደስ ይል ነበር። በጣም አሪፍ ቀን ዋለ። እግዚአብሔር አምላክ ይመስገን። እንደውም አንድ ቦታ ምንድነው ይሄ ኤሌክትሪክ ምናምን ነገር የሚባል ነገር ሰምተን አዘንን እንጂ ሌላው በተረፈ እግዚአብሔር አምላክ ይመስገን። አዎ ወደ ቆየ ፍጭ አካባቢ ነው መሰለኝ እዛ አራት ወንድሞች በሰረገላ ሲገፉ ኤሌክትሪክ እንትን ብሏቸው አርፏሉና እግዚአብሔር አምላክ ልብሳቸውን ይቀበል በአጸደ ገነት ያሳርፋቸው እንላለን። እንግዲህ በጣም አንቺ ዮቤ ባለለቱ እንኳን ደህና መጣ። ድጋሚ እንኳን ተወለድክ። ድጋሚ ስትል ያው ከማይጠፋው ዘር ነው አንቺ። ከዚህ በኋላ 40 ቀን ልንቆጥር ነው አለሱ። እሱ ከባድ ነውና ብቻ ግን ዮሐዴ ቅድም ያነበብከው መጽሐፍ ቅዳሴ ላይ
በጣም የመሰጠኝ በሚፈርደው ፈረዱበት የሚለው ሐሳብ እንኳን መጽሐፈ ቅዳሴያችን መዝሙራችን እንኳን ከመጽሐፈ ቅዳሴ ከአምልኮታችን ላይ የተቀዳ ሆኖ ምን ያህል እንደሚገልጽ ያሳያልና በጣም ነው ደስ ያለኝ። የሚገርም ድጋሚ ስታስታውስኝ ያ እውነት ነው። አይ በጣም እንትን እኮ ስለሚል ነው እውነት ለመናገር ውርድ ላለ ሰው እንዴ አሁን የተሰማ ሚዩት ነው ግን የሚታየኛል። ማይክ ሚዩት ነው ግን አብራው እስኪ ማይክን ቆይ ልላክለት እስኪ ማይክ። አይ ኔትወርክ በጣም ያስቸገረው ነው መሰለኝ። የህናልት እንዴ ኦኬ ወርዶ መስሎኝ ምን ይወርዳል ይሄ ሰውዬ? እዮባ አይሰማም? አሁን ነው ብትልስ ባሮክ የወረደው። ኧረ እንደመጡ ሄዱ፣ እየመጡ ነው አለ። ወራጅ አለ ሳይሉ ና እዮባ ተመለስ እንጂ ምንድነው ኔትወርክ? ዝም ብለህ ብዙ ሲም ካርድ አትያዝ። አንዱን ነገር አስገባ ብዬ ስንቴ ነገርኩ። ብቻ ደስ የሚል ትምህርትና እውቀትን ያገኘ ነው ይመስለኛል ዛሬ። በጣም ዮሐዴ ያካፈለን፣ ዮሐዴ የነገረን ነገር በጣም ደስ ይላል። እግዚአብሔር ያክብርልን፣ ጸጋን ያብዛል። እውነት ልጠግበው አልቻልኩም። ራሱ ብቀጥለው ደስ ይለኝ ነበር መጽሐፈ ቅዳሴውን። በኋላ መዝሙሩን እንሰማዋለን። እሱም ተመሳሳይ ስለሆነ በዛ በንቀጥለው አይሻልም? በዚሁ ልትቀየስ ነው ማለት ነው። አይ ጥሩ፣ በርታ በርታ። አይ መልካም። እዮባ ወይ እሰማለሁ? አዎ አሁን ትሰማለህ። ኔትወርክ ትንሽ እንትን ነው። ሰላም ብያለሁ። እንዴት ናችሁ? ሰላም ክርስቶስ ይብዛላችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። ተወዳጅ አብሮ አደረሰን እዮባ። እንኳን ተወለድክ በድጋሚ እዮባ። አሚን አሚን አሚን።